ተብሎ መጣች እየተባልኩኝ ነው። በአንድ ቤት ሁለት ሴት ይኖራሉ እየተባለ የእሱ እናትም እየተቆጡ ነው። እንዴት አድርጌ ነው ብለህ ነው ልካቱ ነው እዚህ ሄዶ አንተ የምታሳሱ ጀመር ልኬው አልመጣም እመለሳለሁኝ ዛሬ መስኪን ደህና ነው አልኩኝ። ደህና ነን እግዚአብሔር ይመስገን። ሰላም ዋላችሁ? ሰላም አልኩኝ። ደህና ነን። ሰላም ዋላችሁ? ደህና እንዴት ሰነበትክ? ደህና ነን እግዚአብሔር ይመስገን። እናንተ ድንቋላችሁ አደራችሁ? ደህና ነን እንደናችሁ ሰነበታችሁ? እናንተ ሰላም ነን። ደህና ነን እግዚአብሔር ይመስገን። እናንተ ሰላም ናችሁ? ሰው ሁላ ደህና ነው? ደህና ነው። ሰላም ነው። እናንተ እንዴት ናችሁ? ደህና ነን ኖር እንጂ። እሺ ሆነሽ ነው ቤቱን እኮ ቆልፈሽ ትመጪ ጊዜ ከርሻ ስመለስ እዚህ የመጣው ምን ሆነሽ ነው ብዬ ስበር መጣሁ። በደህና እናንተ ደህና ናችሁ? ባቤ በደህና የመጣሽው? ደህና ነን። ቀላል ነው። ቁጭ በልና ደህና ነን። በሰላም ነው። በሰላም ነው። ደህና ነን እና ቁጭ በል ነው። እኔማ ስመጣ በሮችንማ እንትን አልኳቸውም እኮ የተቆልፎ ሳገኘው እነ መስጠይቃቸው እኛም አላየናችሁም አሉኝና ምን ተፈጥሮ ነው ብዬ እኮ ስበር የመጣሁት። ትደነግጣለህ። ቤቱ ተዘግቶ ስታገኘው ለስትመጣ ቤቱ ሲዘጋ ትደነግጣለህ። ምን ሆነሽ ነው? ልጅ ነገር ዝም ብላ ዘግተው መጣለች። ደህና ነበረች። እናንተ ደህና አይደላችሁም እንዴ? ደህና ነን እኛ። ቀላል ነው። ደህና ነን። እኔማ ዝም ብላ ስመጣ ጊዜ ምን ሆና ነው ብዬ ነው እንጂ የመጣሁት ዝም ይስባል። እውነት ነው እንጂ ስትጠፋ ዝም ብሎ የነው ብላ መረጃ ሳትሰጥ ሳትዳክም ስትመጣ ቤቱ ተዘግቶ ስታገኘው ትደነግጣለህ። አንተ ደግሞ ታስባለህ ወደዚህ ወደዚህ ናቸው። ደህና ነን። አንተ ደህና ነህ? ደህና ነኝ። እርሻ እንደርክ ነራህ? እርሻ ነበርኩኝ። ያንን በጥሬውን ዘራለሁ ብዬ እሱን በየገመስኩ ነበር። የጥሬውን አንድ ተገምሽ ዘራለሁ። ጥሩ ነው እንጂ እና አባባ ይሰጡ ደህና እነሱ ሰጣችሁ መሬት እናንተ ሰጣችሁንም ደግሞ ሰኞ ስንዴ ዘራዋለሁ ብዬ ነበር እንደውምና በዛ ወራት አሉ እያልኩኝ እሷ ጠፍታ መተን ደህና ከሆነ ችግር የለውም። ደህና ነን። እንደው ያልሆነ ነገር ትንሽ እንትን ብላ በዚያ ነው እንነጋገራለን። ከኔ ጋር እኮ ምንም የተነጋገርን የለም። የጣላ ነው የለም አላለችም። ታንተ ጋር አላለችም። እንደው ዝም ብላ በቤተሰብ በዳሪ ሰው ያለውን ወሬ ተልኩም ያል እንደዛ ማክነስ ግድ የለም እንሂድ እንጂ እንደዛ ከሆነ ተልኩም ያል መሽቷል። እንግዲህ የዛሬን ዝቹ ስንዋራ እንደርና ተመካክረን ትሄዳላችሁ። እንግዲህ አሻት ደርና ትምጣ እንመያስባለሁ። ዝም ብዬ ነው የመጣሁት። ካፕቶችም አላስገቧቸው አልታሰሩም። ራሱ ሄድኳ አላልካቸውም አይደል? ሄጄ ጠይቂያቸው አረኛም አላየናችሁም ሲሉኝ እዚህ እንደው ምን ተፈጥሮ ነው ብዬ ነው ስሮጥ የመጣሁ። ሳትነግራቸው ነው አንተም የመጣህ? ምን እና እንሂድና ሰኞ መምጣታችን ስለማይቀር ሰኞ ትመጣለች። ከብቱን ልጫንልህና በከብቱ እንጂ ትደክም የለ። አረ ማሳደሪያ ዛሬ ገና ነው። ሰዓት ገና እኮ ነው። ደግሞ አይደክመኝም። እርሻው ለህ ደግሞ ተዚያ መጣ። አይደክመኝም። ደህና ከሆነችስ እኔ እንደውም ስርገበገብ የመጣሁት እንደዛ ነው። ምን ሆና ነው ብዬ ነው እንጂ አብረን እንሂድ። አብረሽ ተሄጂ ወይ? እኔ አልሄድም። ምን እንደመጣች እዚህ ነው ከብቶች ላይ ዝም ብላ አሁን ስትዳክም እየቆየ እናቷ ጋር አልተገናኘችም። ምን ከኔ ጋር ቀሪ ያለሽ ነገር አለ እንዴ? ጋር ለተከራ ያስበክሽ ነገር አለ እንዴ? ኧረ እሱስ የለም። ምንድን ነው ታዲያ የማላውቀው አውቅርፍሽ ነው መምጣትሽ? ምንም አታውቀው ነገር ነው። ሁሉም የነገርኩት አይደል? ደግሞ ሁሉንም እዛው እንነጋገራለን። አሁን እንሂድና እንነጋገራለን። ታችን እዚህ ይደሩና የለም አያኒ በጋራ እናታችሁ አብራ ሆነ እንቆጣጣታለን። እንግዲያስ በቃ ተቆጣትና ጠዋት ትምጣላቋት። አንተም ሲደክማት ወፍጮ ቤትም እሄዳለሁ ብላል። ጤፍ ማነፍሳዘው ወሬት ነው ወደ ደንድ ተዘርጋ ነው የጥለው መጣ ስትለኝ ነበር። ያን ስራ ይየንተን ስል ተናገሩኝ እንጂ በዚያ ቤቱን ዘግቼው መጣ። ማን ነው የተናገራት? እማይ ነው። እሱን ቁጭ ብለን ነው የምንነጋገረው። አሁን እየቸኮልክ አይደለም የምንነጋገረው። ዝግ ብለን ነበር ብታድር ነበር። እንግዲያስ መከሯትና እሑድ ቅዳሜ ወይ እናወራበታለን። አሁን ነገም ዘር ነው የምንዘረው። ሰው ወፍጮ ቤት ጠዋት ትምጣ ነው በል። እንግዲህ ተናቷ ጋር ትገናኝና ሁሉንም ተመካክረን እናድራለን።
እሺ እንግዲያስ በሉ ደህና ደሩ። አሜን ደህና ደሩ። እንነጋገርበታለን ነው አያ ደህና ደሩ። በቃ አሜን ደህና ደሩ። ቸር ያድርስህ። አሜን። እሺ ማማን ሰላም በሉልኝ። ስለመሸ ብዬ ነው ሰላም አላልኳቸው። ከሜዳ አድክ እንግዲህ ከብቶች ይብሳሉ ደግሞ ይብሳሉ። ጎበዝ ልጅ ከዚህ በላይ ማሳቅ ምን አለ? ከለታ ሳቅሳቃለሽ እኮ እንግዲህ ምን እንዳልኩ ለማዘኝማ አልገባም አባ። ጥሩ ነው። ሰውየውም እኮ በቃ አስደሰተኝ። እኔም እንኳን አንቺን ቀርቶ ነው ሁላ ተደሰትኩ። አሁን ዝም ብለሽ እንደመጣሽ ቢቀር ነው እኮ እሱ ሳይጠይቅ ቢቀር አንገናኝም ነበር ተኔ ጋር። እኔም አልቆጣሽም ነበር እንጂ እሱ ሳይቀርም ነበር እንደሚመጣ ሳውቀዋለሁ። እሱማ እኮ ተወጂዋለሽ፣ እሱ ይወድሻል። እንዴት ስለወደድሽው ነው የኔ ያለ ያሳቀሽ? እንዴ ይገርማል። በጎረቤት ተጣልተሽ እንዲያገሽ የምትወጂውን ባል ትተሽው ትመጫለሽ? እንደበይና ነው ደስ አድርግ እንግዲህ። አይ የለም የኔ ያለ ደስ የሚል ባል እንዲህ አድርጎ የሚያስቅ ባል ሰፍሰፍ ብሎ እንዲህ አድርጎ የሚመጣ ባል አይገኝም እኮ። ዋ ተደባ ሰድረው ነው ቢውሎኝ ደጅ ቢያደር ነው እኮ ደግሞ እንዲሁም ደህና ነበር። አይቶ እንግዲህ ከብቶች ስንዘም እሱማ እውነት ነው። ከብቶች ይብሳሉ ብዬ ነው እንጂ እሱም ረር ብሎ ተሚሄድ አብሮሽ ዛሬ እዚህ ውስጥ ጫወቱ ብታድሩ ደህና ነበር። እሉን ሁሉ ሜዳ ላይ ነው ተንኩት ውስጥ ተወዛ ሄድና ያገባበው ሰው። አይ ደህና ነው። ጥሩ ነው። ጥሩ ነው። ነገ ወፍጮ ገስብሰሽ ተይለታለሽ። በቃ እኔስ እንደው አበይባሌት እንደው ሸጋ ነበረ። ምን ያየሽው የኔ ያህል ተንሰፍፎ መጥቶ የጠየቀ ባለ ማንም እኮ ተደባድቦ ነው የሚሰጥ። ይሄማ ደስ የሚያሰኝ ነው። የጎረቤቱን የሜዳውንማ ጥላቻ ተግባር አጣፊ ተግባር አጣፊ እንደውም ተሎ ብሎ መውለድ ነው ከእንዲህ ያለው ልጅ። አንቺም ተስድብ ታርፊያለሽ። እስኪ ከሆነ እንደሚሆን ማድረግ ነው እንጂ ዋ እንደሚሆን አድርገሽ ማርገዝ ነው። ተሎ ልጅ ተያሽ ደግሞ እሱም በቃ በደንብ ይወድሻል። ባይል ደግሞ ከማንኛውም እንዳይናገሩሽ ያደርጋል እኮ ቤተሰቦችን። ወስም አሁንስ ቢሆን ፈልጎት ብለህ ነው የሚናገሩ? አይ አሁንማ መቼም እሱም ሊጠራጠር ይችላል። ዘር ከሌለ እኮ ከባድ ነው። በቃ ይብተር ተቤተሰብ ተጣልቼ ይላል። ግን ዘር ካለ ተወለድሽ ምንድን ማለት ፈልጋችሁ ነው ብሎ እኮ ሁሉም ቤተሰብ መገሰጥ ይችላል። አንቺም ተሎ ተንግዲህ በኋላ ውለጅ። አሁን በቃ ምንም ተደስተሽ ነው ያመሸሽ። እኔም ተደሰትኩ በመምጣቱ ብቻ። እኔ እኮ ውለጅ ምን አሁን አንቺ ነበርሽ፣ አንቺም ራስሽ እንቻልሽ። አሁን እኮ እናንተ ወልዳችሁ ከእናንተ የሚያርብ ብናገኝ ብለን ነው። እኛም ውሃ የሚቀዳ እኮ የለም እንደምታዩ። ዋሱማ ቢሆን አበይ ጥሩ ነበር እኮ። እና መድኃኒቱንም ተይው ምን ያለ የሚቸግርሽ ነገር የለም። ውለጅ ኧረ አበይ መድኃኒቱ ከተውኩት እኮ እንግዲህማ እኮ ብዙ አመት ሊሆነኝ ነው። ትተሽዋላ? ነው ትቼዋለሁ እኮ በመድኃኒት እየተከታተልሽው መስሎኝ ነው። ኧረ እሱን እስካቆምኩት ቆይቷል። በእግዚአብሔር የፈቀደው ዕለት ይወለዳል። እንግዲህ እንደሱ እያልኩ ነው እኔም ቁጭ አልኩት። ነገር ነው ይሄ በምክር የሚደረግ ነገር ደግሞ ምን ይቸግራል? እስካሁን አልወሰድኩም አልሽኝ። እስቲ ንገሪያት ለሷም ምንድነው እንደዚህ ነው እና ዝም ብለሽ ንገሪያት ገልጥ ለእናትሽ ወይ ለእኔም አትፍሪኝ። ያለውን ነገር ግልጥ መንገድ ነው። ልጁ ሳይው ጥሩ ደስ ብሎኛል መምጣቱና መጠየቁ እና አትጠቀሚ እንዴት እንደ አልወለድሽ እስቲ መቼም ሁሉንም እናትሽ ደግሞ የምታስረዳሽ ልትኖር ይችላል። ምን ይታወቃል። በጋራ እንመካ ከብቶችን ትቻቸው መጣው ተሎ አንጠጣውና እንውጣ ብዬ ተነጋገሩና ዘር ምን ከሌለ ይዛሽ እንድትታይ